በአሁኑ ጊዜ የወርቅ ዋጋ በየሰዓቱ በመለዋወጥ ይገኛል። ዛሬ የ3 ግራም የወርቅ ዋጋ በስንት በመሸጥ ላይ ይገኛል? የተሰራ ሀብል መረጃን ይዘንላችሁ መተናል። በስንት እየተሸጠ ነው የሚገኘው? የ21 ግራም በተለይ ገዢዎች ከሆናችሁ ፈላጊዎች ከሆናችሁ እንዲሁም ደግሞ በስንት መሸጥ እንደምትችሉ ይህ ወርቅ በእጃችሁም ካለ መረጃን በመጨረሻም ነግራችሁ ይሆናል። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትዘልቁ ዘንድ በማክበር እየጋበዝን ወደ ዋናው መረጃችን እናልፋለን። የወርቅ ዋጋ እንግዲህ እንደነገርኳችሁ እየተቀያየረ የሚገኝበት ሰዓት ነው። በተለይ ደግሞ እንደ ዓለም አቀፉ የጎልደን ስፖት ፕራይስ በሀገር ውስጥ እንዲሁም በውጪ ተመኑ እየተቀያየረ ቢሆንም በአሁኑ ወቅት ባለው አማካይ ዋጋ የ3 ግራም ወርቅ ምን ያህል ይሆናል የሚለውን ስነግራችሁ እንግዲህ እግረ መንገዴንም የ1 ግራሙንም ወርቅ የ21 ካራቱን የምታውቁ ይሆናል ማለት ነው። በተለይ ደግሞ በባህረ ሰላጤው በዱባይ፣ በሳውዲ፣ በኩዌት እና በሀገር ውስጥ በጥቅም ላይ የሚውል ነው። በብዛት 21 ካራት በጣም ተወዳጅ እንደሆነ ነግራችኋለሁ እና የካርቴጁን ወይም ደግሞ የማምረቻ ዋጋውን ጨምሮ በስንት በጥቅል እንደሚሸጥ እነግራችኋለሁ። በተጨማሪም ደግሞ እንግዲህ ወርቅህን በምትገዙበት ሰዓት ላይ ቅድሚያ ካራቱን ለይታችሁ ማወቅ ይኖርባችኋል። ለመግዛት ከመወሰናችሁ በፊት የትኛው ካራት ምን ያህል ዋጋ ሊያስወጣኝ ይችላል የሚለውን ቅድመ ግምት መያዝ እጅግ በጣም ወሳኝ የሆነ ነገር ነው። ነገር ግን አንድ ማሳሰቢያ የምነግራችሁ ነገር በትክክለኛው የዕለቱ ገበያ ዋጋ ላይ ሱቆች የሚጨምሩት የማምረቻ ዋጋ ወይም ደግሞ ትርፋቸውን ሊለያዩ ይችላሉ። ይሄ ለማንም ግልጽ ነው። ተመሳሳይ የሆነ ወርቅ ሆኖ ሁሉም ሱቅ በተመሳሳይ ዋጋ ይሸጣል ማለት አይደለም። ምናልባት እኔ የጠየቅኩበት ወርቅ ቤት እናንተ ስትገዙ ራሱን ወርቁ ራሱ ሆኖ ራሱ የተለያየ ዋጋ ሊነግራችሁ ይችላሉ። ምክንያቱም ያው ወርቅ ማለት ንግድ ነው። ንግድ ደግሞ የተለያየ ወጪዎች አሉት። የማሰሪያ ዋጋ፣ የማሽን ዋጋ በእጅም ቢሰራ ምናልባት እንደ ባለሙያው የሚፈጅበት ጊዜ ሊኖር ይችላል። አንዳንዱ ደግሞ በአጭር ሰዓት እጅግ በጣም ከፍተኛ የሆነ ጥበብንና ትልቅ የሆነ እርጋታን ማስተዋልን ተጠቅሞ በሚሰራበት ጊዜ እንግዲህ ዋጋውን ከፍ ሊያደርገው ይችላል። በተጨማሪም ደግሞ እንግዲህ በአሁኑ ሰዓት ላይ ያለውን የዋጋ ግሽበት የምታውቁት ነው። ምናልባት ከሱቃቸው ጋር ከገነቡት የብራንድ ጋር ተያይዞም አንዳንድ ወርቅ ቤቶች በተለይ ደግሞ ስማቸው ትልልቅ የሆኑ ወርቅ ቤቶች ለገነቡት ስያሜ ሲሉ ዋጋውን የተወሰነ ማሻሻያ ሊያደርጉበት ይችላል ማለት ነው። ይህ እንግዲህ ካራቱም ሳይለያይ ግራሙም ሳይለያይ ወርቁ ግን ዋጋው ከፍ ሊልበት የሚችለውን ምክንያት የተወሰነውን ብቻ ነው እየነገርኳችሁ ማለት ነው። ዋጋውን ከመንገሬ በፊት በአሁኑ ወቅት በተለይ ደግሞ የጥሬ ወርቅ ዋጋ በጣም በከፍተኛ መረጋጋት ላይ እየተጓዘ እንደሚገኝ መቼም ከመረጃችን ላይ እያስተዋላችሁ ነው የምትገኙት። ለዚህ መረጋጋቱ በጣም ከፍተኛ የሆነ መረጋጋትና የዋጋ መቀነስ ነው ወርቅ ላይ እያስተዋልን ያለ ነው በረጅም ጊዜ በዚህ 1 ወር 15 ቀን አካባቢ ማለት ነው። ለዚህ ምክንያቱ ምንድነው ካላችሁ የመጀመሪያው የወለድ ተመን መላላት ነው። ኢንተረስት ሬቱ በተለይ በትላላቅ የዓለም ባንኮች ፌዴራል ሪዘርቭ የሚባሉት ማለት ነው በሳውዲ በአሜሪካ በሚገኙ የወለድ ተመን ላይ እየቀነሰ ነው የሚመጣው እና እነዚህ እንዲቀነስ የሚያደርጉት ደግሞ የማረጋጋት እርምጃ መውሰዳቸው በዛም የተነሳ ወርቅ ይበልጥ ተመራጭ ሆኗል። ወርቅ የበለጠ ተመራጭ ሆኖ ደግሞ ዋጋውን አንዳንዴ ረጋ ያድርጉታል ማለት ነው። ሌላው ደግሞ የማዕከላዊ ባንኮች ግዢ ነው። በዓለም ላይ እንግዲህ ትልልቅ የሆኑ ባንኮች መጠባበቂያ ሀብታቸውን በወርቅ መልክ ነው ያከማቹ የሚገኙት ማለት ነው። ያም እንግዲህ ወርቅ የበለጠ አስተማማኝ ሆኖ ዋጋውን በተረጋጋ ሁኔታ ይዞ እንዲቀጥል አስችሎታል ማለት ነው። ሌላው ደግሞ
የአሜሪካ ዶላር ጠንካራ መዋዠቅ እያሳየ ነው። በወርቅ ደግሞ በዶላር ስለሚሰላ ያው ዋጋውም የመጨመር ድሉ ከፍተኛ ይሆናል። ነገር ግን አሁን እየታየ ያለው በአነስተኛ የዶላር መጠን ወርቅ እየተሸጠ ነው የሚገኘው ማለት ነው። ምናልባት እዚህ ጋር ከዋጋው አዳብዬ የምነግራችሁ ነገር ምንድነው የብዙዎቻችሁ ጥያቄ ሊሆን ይችላል። የወርቅ ቀጣይ እጣ ፋንታው ምን ሊሆን ይችላል? ይጨምራል ወይስ ይቀንሳል የሚለውን ይህንን ሁላችሁም በተለይ ገዢዎችም ሻጮችም በጣም የሚፈልጓት መረጃ እንደሆነች አስባለሁ። መልእክቱን ልንገራችሁና ቀጥ ያቀርብላችኋለሁ። መልእክቱ ምን መሰላችሁ? ይህንን ቪዲዮ እያያችሁ ላይክ ካላደረጋችሁ ላይክ እንድታደርጉ። ሌላ አዲስ መልእክት የለንም። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እየጠየቅን ወደ ጀመርነው መረጃ እንመለሳለን። እንግዲህ እንደነገርኳችሁ የሚጨምርበት ወይም የሚቀንስበት ምክንያት ቀደም ባለው ሁኔታ ነግሬያችኋለሁ። በዋናነት ግን ሊቀንስ ወይም ደግሞ ሊጨምር ይችላል የሚለውን ነገር አዝማሚያው ምን ይመስላል ካልን የወርቅ ቀጣይ ዕጣ ፈንታ የመጨመር እድሉ ወይም ደግሞ አፕዋርድ ትሬንድ የመሆኑ እድል ከፍተኛ ነው። ለምን ካላችሁ ሰዎች አሁንም ቢሆኑ በተለያዩ የፖለቲካል ውጥረቶች እንዲሁም ደግሞ የፖለቲካ አለመረጋጋቶች ገንዘባቸውን በወርቅ ላይ በማፍሰስ ላይ ይገኛሉ። የመጀመሪያው ይሄ ነው። ሌላው ደግሞ የወርቅ ገንዘብ የመግዛት አቅም አሁን እየቀነሰ ስለሆነ እውነተኛውን ወርቅ ዋጋውን ጠብቆ ስለሚያቆየው ፍላጎቱ አይቀንስም። ምናልባት የመቀነስ እድል አለው ወይ ካላችሁ ደግሞ ምናልባት ሊቀንስ የሚችለው የዓለም አቀፍ ባንኮች ባልተጠበቀ ሁኔታ የወለድ ተመንን በከፍተኛ ሁኔታ ከጨመሩ ሊቀንስ ይችላል ማለት ነው። አሁን ዋጋው በስንት ነው የሚሸጠው የሚለውን ወደ ቪዲዮ ርዕሳችን የዋጋ ተመን ስንመለከት የ21 ካራት የ3 ግራም የወርቅ ዋጋ የተሰራው ማለት ነው በውጭው እየተሸጠ የሚገኘው በ85500 የኢትዮጵያ ብር ነው። ይህ ማለት በግራም በአሁን ገበያ እየተሸጠ የሚገኘው በ28005 ነው። ሶስቱ ደግሞ በ85500 የኢትዮጵያ ብር እየተሸጠ ነው የሚገኘው። ተመልካች አድማጮቻችን እንግዲህ የ21 ካራት ነው ለዛሬ ይዤላችሁ የመጣሁት። በነገው ቀን ደግሞ የጆሮ ጌጥ መረጃን በ18 ካራት በስንት እየተሸጠ እንደሚገኝ መረጃን ይዤላችሁ እመጣለሁ። እስከሁን ድረስ አብራችሁን ስለተከታተላችሁ እጅግ በጣም እያመሰገንን የ3 ግራም ወርቅ ላይ መረጃው እንዴት ነው አካባቢያችሁ ላይ በስንት ነው በሚሸጥ ላይ የሚገኘው? ምናልባት እንግዲህ የማሰሪያ ዋጋ ልዩነት ካለው በእኛ አካባቢ በዚህ ነው በግራም እየተሸጠ የሚገኘው ብላችሁ ሐሳብ አስተያየታችሁን ጻፉልን። እጅግ በጣም ደስ ይለናል። እስካሁን አብራችሁን ስለተከታተላችሁ እያመሰገንን በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ